ቤተክርስቲያን ውስጥ ስናድግ ያው እናውቀዋለን ያለውን ቻሌንጅ በጣም ብዙ መስራት እንደሚችሉ አይቻለሁ። የልብ መለወጥ የመልካም ስብዕና ጉዳይ ነው እንጂ የእግር ጉዳይ አይደለም። ጭንቅላት ጉዳይ እንጂ የእግር ጉዳይ እንዳለ ጥሩ ቦታ የደረሱ አካል ጉዳተኞችን አይቻለሁ። በጣም ደስ ብሎኛል። ረዶ ዝናብ እሷ ላይ ነበር የዘነበው። እኔን ሙሉ ቀን ያገኘችውን ዕቃ እኔን ለመከለል እና ይህንን ቀን በፍጹም በቃ አረሳው ማለት ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የብርሃን ሾው ነው። በየሳምንቱ በህይወት ቲቪ የምትከታተሉት እንዴት ቆያችሁን? እንዴት ሰነበታችሁ? የጌታ ጸጋና ምህረት ስለበዛላችሁ እግዚአብሔርን እናመሰግናለን። ዛሬም እንደገና እድልን እግዚአብሔር ሰጥቶን እንደገና ወደ እናንተ መተናል። አብራችሁን ስለምትቆዩ ስለምትከታተሉን ደግሞ በጣም እናመሰግናችኋለን። ጌታ ኢየሱስ ይባርካችሁ። አለምዬ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ወደ ብርሃን ሾው ስለመጣሽ በጣም ደስ ብሎናል። በጣም አመሰግናለሁ። ጥራችንና ክብረሽ ወደኛ ስለመጣሽ ጌታ ኢየሱስ ይባርክሽ። እስቲ ምናልባት በጣም ብዙ ተመልካቾቻችን ያውቁሻል፣ ግን ለማያውቁሽ አለምዬ ማናት? ትንሽ ስለራስሽ ገለጻ አድርጊልን። እሺ፣ አለም ጌታቸው እባላለሁ። እንግዲህ የኔ ሙያ ስነ ጥበብ ውስጥ ነው ያለሁት። ሰዓሊ ነኝ። እንዲሁም ደግሞ ልጆችን ስላስተምራለሁኝ። በዚህ ስራ ያው ተወሰነ አመታት ቆይቻለሁ። ዛሬ ደግሞ እንደገና ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር አምላክ ይመስገን። በጣም ደስ ብሎኛል። ያው አለምዬን በተለያየ ሚዲያ እንዳያችኋት እርግጠኛ ነኝ። በጣም ስለምናቃት ከሷ ብዙ እየተማርን ስለሆነ ዛሬ መቼም ስለሱ ብዙ ልናወራ አይደለም። የተገናኘንበት ሌላ ዓላማ አለን። 60 አካል ጉዳተኞችን ያካተተ አብረን ነገን እንስራ በሚል ትልቅ የስዕል ኤግዚቢሽን ህዳር ላይ ተመርቆ ረዘም ያለ ጊዜ ቆይቷል እና በዛ ስራ ውስጥ ብዙ ሰዎች እንደጎበኙት እናውቃለን። እና ሀሳቡ እንዴት ተጠነሰሰ፣ ከዛ ደግሞ ያገኘሽውንስ ቤኔፊት ማለት ብዙዎች አይተውታል ምንድን ነበር አስተያየቱ? እስቲ ስለሱ ንገሪን። ስለ አብረን ነገን እንስራ የስዕል ኤግዚቢሽን። እሺ፣ ያው እንግዲህ በሀገራችን ለመጀመሪያ ጊዜ የተዘጋጀ አርት ኤግዚቢሽን ነው። በኢትዮጵያ ውስጥ በርካታ ተጽዕኖ ያመጡ ሀገር ላይ እየሰሩ ያሉ ማህበረሰቡን ደግሞ እየጠቀሙ ያሉ በርካታ አካል ጉዳተኞች አሉ። ያው ብዙ ጊዜ አካል ጉዳተኝነት የአስተሳሰብ ችግር ነው የሚል መልእክቶችን እናስተላልፋለን። ሰው እግሩ ስለተጎዳ ወይ ደግሞ እጁ መንቀሳቀስ ስላልቻለ ወይ ደግሞ አይኑ ማየት ስላልቻለ መድረስ ከሚችልበት ከየትኛውም ነገር ያስቆመዋል ማለት አይደለም። አንዷ ምስክር አንቺ ነሽ። ስለዚህ መልካም ስብዕና ያለው ማህበረሰብ ከገጠመን በደንብ ማስተማር የሚችል እንዲሁም ደግሞ በደንብ ደግሞ ወላጆች እኩል ፍቅር ከልጆቻቸው ጋር ሰጥተው እንግዲህ አስተሳሰብ ላይ አይምሮ ላይ ሰርተው የሚያሳድጉ ከሆነ ሀገር አመራር ላይ በተወሰነ መንገድ የምናያቸው ማየት የተሳናቸው አሉ፣ በዊልቸር የሚንቀሳቀሱ አሉ። ስለዚህ የሚሰራው አይምሮ ነው ማለት ነው። ስለዚህ ያንን እንግዲህ ማህበረሰቡን ለማስተማር 60ዎቹ በኢትዮጵያ ውስጥ ተጽዕኖ ያመጡ አካል ጉዳተኞች በርካታዎቹ ሰዓሊዎች አይደሉም፣ ተወሰነ ሰዓሊዎች ነው የተሳተፍነው። ግን በርካቶቹ በሌላ ሙያ ውስጥ ለምሳሌ ጠበቃዎች ናቸው፣ ዶክተሮች ናቸው፣ የመንግስት ኃላፊዎች ናቸው፣ በተለያየ ትልልቅ ቦታ ላይ ያሉ ናቸው። ግን ሀሳባቸውን በስዕል መግለጽ እንዲችሉ እንግዲህ ብዙ ጊዜ ያው ባገኘነው አጋጣሚ ሁሉ እናወራለን። አካል ጉዳተኝነት የአስተሳሰብ ችግር ነው። ስለዚህ ሰው አስተሳሰቡ ነው መስተካከል ያለበት፣ ጤነኛ መሆን ያለበት አስተሳሰቡ ነው በሚል ነው ስንሰራ የቆየነውና አሁን ደግሞ ለምን ራሱ ተጽዕኖ ያመጡት አካል ጉዳተኞች ራሳቸው ሀሳባቸውን በስዕል ገልጸው አይናገሩም። ስዕል ደግሞ ብዙ ጊዜ እንግዲህ ሀሳባችንን በአጭሩ መግለጽ የምንችልበት ማስረዳት የምንችልበት ስለሆነ በዛ መንገድ ለምን ሀሳባቸውን አይገልጹም በሚል ሀሳብ ከነሱ ሀሳብ እንዲመጣና እኛ ደግሞ ሰዓሊዎች ደግሞ እንድናግዛቸው ሀሳባቸውን እንዲገልጹ በሚል ታስቦ የተዘጋጀ ነው። ወደ አመት ከ6 ወር የወሰደ
ግን በዚህ 2-3 ወር ደግሞ በአዲስ አበባ ዩኒቨርሲቲና በኢሰማኮ ሰብአዊ መብቶች ኮሚሽን በዛ እንግዲህ ለ2 ወራት በተደጋጋሚ ለበርካታ ማህበረሰብ ቀርበዋል ማለት ነው። እንግዲህ አንዱ ስዕል በጣም ትልቅ ሐሳብ ያለው ነው። 60 ስራዎች ነው የቀረቡት። እንግዲህ ያው ማህበረሰቡን በዚህ መንገድ ለማስተማር እነዚህ ተጽዕኖ ያመጡ አካል ጉዳተኞች ደግሞ ሐሳባቸውን እንግዲህ ነገን አብረን እንሳለን ብለው ነጋችንን እናሳምረው፣ ነጋችንን ውብ እናድርገው፣ በእኛ እጅ ነው ያለው፣ ሁሉን ማስተካከል እንችላለን፣ እግዚአብሔር ትልቅ አቅምን በእኛ ውስጥ አስቀምጧል፣ የእግር ጉዳይ አይደለም፣ የአይን ጉዳይ አይደለም አይደለም። ስለዚህ ልክ ጌታ ኢየሱስ እንደተናገረው የዮሐንስ ወንጌል ምዕራፍ 9 ላይ ወደ መጨረሻ አካባቢ በደንብ ገልጾታል። እናያለን ትላላችሁ ግን ኃጢአታችሁ ይኖራል ብሎ ተናግሯል። ምንድነው የአይን ጉዳይ አይደለም እያለ ነው አይደለ? የውስጥ መንፈስ መለወጥ፣ የልብ መለወጥ፣ የመልካም ስብዕና ጉዳይ ነው እንጂ የእግር ጉዳይ አይደለም። መልካም ነው እንደኛ እኔ በበኩሌ ብትጠይቂ መልካም ነው በእግሬ መንቀሳቀስ ብችል ብሄድ አልፈልገውም ማለት አይደለም። ነገር ግን እግዚአብሔር ሊጠቀምብኝ ከፈለገ ግን አሁን ፊት ለፊት ሁሌ የምትታየው አንቺ ምስክር ነሽ አይደለም አይደለም። እግዚአብሔር የሰጠሽን ራዕይ ለመስራት እኮ በእግርሽ መንቀሳቀስ እኮ ምንም አስቀርቶብሽ አይደለም አይደለም። ምንም በቃ ይሄው ዊልቸር አለሽ፣ በዊልቸርሽ ትወጫለሽ፣ ትገቢያለሽ። እግዚአብሔር የሰጠሽን ራዕይ ደግሞ ትሰሪያለሽ ማለት ነው። ስለዚህ ጉዳዩ የእግር ጉዳይ ወይ ደግሞ የአይን ጉዳይ አይደለም ማለት ነው አይደል? ብዙ ኃላፊነት አሁን የመንግስት ኃላፊነት ላይ የምናያቸው ማየት የተሳናቸው አሉ አይደለ? በእግራቸው መንቀሳቀስ የማይችሉ እግራቸው የተጎዳ እጃቸው መንቀሳቀስ የማይችል ብዙ አመራር ላይ ያሉ አገራቸውን እየጠቀሙ ያሉ ማህበረሰቡን እየጠቀሙ ያሉ በጣም በርካቶች ናቸው። ስለዚህ ይህንን ስናስብ ነገርየው ከዛ ያለፈ ነው ማለት ነው አይደል? ሰው አእምሮ መለወጥ መቻል አለበት። አስተሳሰቡ መለወጥ መቻል አለበት። ልቡ መለወጥ መቻል አለበት። ስለዚህ የልብ ጉዳይና የአስተሳሰብ ጉዳይ ነው እና ይህንን ያስተምራል። ነገን አብረን እንሳል የሚለው አርት ኤግዚቢሽን ከሱ ጋር በተያያዘ ያው እንግዲህ ሾርት ባዮግራፊ መጽሐፍም አለው። እንግዲህ በዚህ መንገድ ደግሞ በተለይ ብዙዎች በብዙ መንገድ ተስፋ የሚቆርጡ በቃ ምንም ነገር በብዙ ከባድ ህይወት ውስጥ ስለሚያልፉ ደግሞ በተለይ እንግዲህ ከተወሰነ እንግዲህ ከወራት በፊት ብንሄድ ይሻለናል ያሉ በርካታ ወጣቶች እንግዲህ በሀገራችን ራሳቸውን የሚያጠፉ በጣም ትንሽ በሆነና ቻሌንጅስ ምንድነው ሰው የሚያልፍበት በምን አይነት ህይወት ሰው ያልፋል የሚል በተለይ አካል ጉዳተኞች በማህበረሰቡ ያልተቀበላቸው ቤተሰብ ያልተቀበላቸው በየትኛው መንገድ ከባድ ህይወት ውስጥ አልፈው ዛሬ ግን ትልልቅ የሀገር አመራር ላይ የሚገኙ አካል ጉዳተኞች ማህበረሰቡ እንዲማር በባዮግራፊ መልክ ተወሰነ ታሪካቸው በመጽሐፍ ተዘጋጅቶ ብዙዎች ደግሞ እንዲያነቡት እሱን እናነሳዋለን። አለምዬ እኔ በአርት ኤግዚቢሽኑ ላይ ተሳታፊም እንደሆነ ሰው ነበርኩና በጣም ነው ደስ ያለኝ። መጀመሪያ ሲነገረኝ ብዙም አልነበርኩም፣ ግን ከገባውና ከፕሮግራሙን ሳየው በጣም ነው ደስ ያለኝ። አንደኛ በጣም የሚገራረም ስዕል ተስሎ አይቻለሁ። ሀሳባቸው በጣም ሰፋፊ እንደሆነ አይቻለሁ። ስለዚህ እንዳልሽው ይሄ የጭንቅላት ጉዳይ እንጂ የእግር ጉዳይ እንዳልሆነ አይቻለሁ። በጣም ብዙ አመራሮችን አይቻለሁ። ጥሩ ቦታ የደረሱ አካል ጉዳተኞችን አይቻለሁና እግዚአብሔርን እንድናመሰግን የሚያደርገን በጣም ጠንካራ አካል ጉዳተኛ እህቶችና ወንድሞች ስላሉ በጣም ደስ ብሎኛል። ይሄንን እድል ስለሰጠሽኝ በጣም ነው ማመሰግነው። እነዛን ሰዎች የማወቅ እድል ነው የተሰጠኝና ለካ በጣም ጀግኖች አሉና በጣም ብዙ መስራት እንደሚችሉ አይቻለሁ። በጣም ገና መስራት እንደሚችሉ የልባቸውን ሞቲቭ መነሳሳት ብራይትነሳቸውን አይቻለሁና በዚህ አንቺን ነው የምናመሰግነው። በቃ እንዲህ ስለሰበሰብሽን ሐሳባችንን እንድንገልጽ ስላደረግሽን በጣም ነው የምናመሰግነው። ደግሞ አሁን ልክ አለምዬ እንዳለችው ከዚህ ተያይዞ ደግሞ ባዮግራፊስ ተጽፏል፣ አብረን ለትውልድ የሚል የነዚህ የ60 አካል ጉዳተኞች እንትን ተጽፏልና
ባዮግራፊያቸው ተጽፏል። እኔ በጣም ነው ደስ ያለኝ። እንደው ምን አነሳሳሽ? በቃ አሁን ይህን መጽሐፍ ለመጻፍ ከባድ ነው፣ ግን ምንድን ነው ያነሳሳሽ? አሁን የ60 ሁሉ ሰው ታሪክ ለመጻፍ ምን አነሳሳሽ? እንግዲህ ያነሳሳኝ መጀመሪያውኑ ያው እንደምታውቂው አንቺም ስላለሽበት እኔ ሙያ አርት ውስጥ ነው ያለሁት። ግን በዚህ እግዚአብሔር በሰጠኝ ደግሞ እውቀት እንዴት ማህበረሰቡን ማስተማር እችላለሁ በሚል ብዙ ጊዜ ጸልያለሁ። ሐሳቦችን ጌታ እንዲሰጠኝ በተለየ መንገድ ደግሞ ማህበረሰቡን ማስተማር እንድችል ባለኝ ነገር በያስኩት ነገር በዛ ውስጥ ደግሞ በደንብ ጠቃሚ የሆነ ሐሳብ አምጥቼ ደግሞ በደንብ ሀገሬን መጥቀም የምችልበት ሐሳቦችን ጌታን እጠይቀዋለሁና እንግዲህ ጌታ ከሰጠኝ ሐሳቦች አንዱ ይሄ ነው። ይሄንን አርት ኤግዚቢሽን በቃ በልቤ ውስጥ አስቀመጠ። ከዛ በኋላ በቃ አሰብኩ። በቃ ለምንድን ነው በቃ በርካታ እነዚህ ተጽዕኖ ያመጡት ጉዳተኞች ስዕል መሳል አለባቸው። ሐሳቡ የነሱ ይሆናል። ስለዚህ ሰዓሊዎች የሆኑ በስራቸው ይሳተፋሉ፣ ሰዓሊዎች ያልሆኑትን ደግሞ በደንብ እኮ ሐሳባቸውን እኮ በስዕል መግለጽ ይችላሉ የሚለውን ሐሳብ መጀመሪያ ያንን ሐሳብ በውስጤ ሲመጣ በጣም ተደሰትኩኝ። አንደኛ ያልተሰራ ስራ ነው እኛ ሀገር፣ ሁለተኛ ደግሞ በደንብ ማህበረሰቡን ደግሞ እነዚህ ተጽዕኖ ያመጡት አካል ጉዳተኞች ማህበረሰቡ እንዲያያቸው በተለይ ቤት ውስጥ ላለው አካል ጉዳተኛ እንግዲህ እንደ እድል ሆኖ በጣም እግዚአብሔር የረዳቸው ቤተሰቦች ናቸው። በደንብ እኩል ፍቅር ሰጥተው እኩል እድል ሰጥተው አካል ጉዳተኛ ልጃቸውን ከሌሎች ልጆቻቸው ጋር የሚያሳድጉ በርካታው ግን በተለይ ሁሌ ሀዘኔታ፣ ሁሌ ከንፈር መምጠጥ፣ ሁሌ ደግሞ በቃ የተጎዳ ነገርሽን በማየት ደግሞ ሁሌ ሀዘኔታ በማሳየት ታድጊና ይሄ ደግሞ እግርሽን ሳይሆን አይምሮሽን ይጎዳዋል። መስራት የሚችለውን ነገ ተምሮ ጥሩ ደረጃ መድረስ የሚችለውን አስተሳሰብ ይጎዳዋል ማለት ነው። ስለዚህ አይምሮ የተጎዳ ሰው ደግሞ ኦሬዲ በቃ ሰው አይምሮ ነው ጤነኛ መሆን ያለበት አይደለ? አዎ። ስለዚህ ይህ ጉዳዩ የእግር ጉዳይ አይደለም ማለት ነው። ጤነኛ መሆን ያለበት አስተሳሰባችን ነው። ስለዚህ ወላጆች ልጆቻቸውን በዚህ መንገድ እንዲያዩ በቃ እነዚህ በተለይ አገር አመራር ያሉ እንግዲህ እዚህ ኤግዚቢሽን ላይ የተሳተፉት ቀደም ብዬ እንደነገርኩሽ ዶክተሮች ናቸው፣ የህግ ባለሙያዎች ናቸው፣ የመንግስት ኃላፊዎች ናቸው፣ ትልልቅ ነጋዴዎች ናቸው። ስለዚህ ማህበረሰቡ ማየት መቻል አለበት፣ ትልቅ ትምህርት ያገኛል። ከዚህ ከምንናገረው ያለፈ በቃ እነዚህ አካል ጉዳተኞች መታየት አለበት። ለካ ይቻላል። አካል ጉዳተኛ ልጃችንን ብናስተምር እኩል እድል መስጠት ብንችል ለካ እንችላለን። አስተምረን ለሀገር መስጠት አይደል? ትልቅ ሰው ማድረግ እንችላለን አይደለ? ጌታም የሚወደው እኮ ነው አይደለ? በእግዚአብሔር ፊት አካል ጉዳተኛ ነህ የለም አይደለ? ምንም የለም፣ ባሪያ ነህ የለም፣ ጨዋ ነህ የለም፣ ምንም በጌታ ፊት ሁሉ እኩል ነው። እንደዚህ አይነት እይታ ያስፈልገናል አይደለ? አዎ። ስለዚህ ቤተክርስቲያንም ስንሄድ ይሄ እይታ እኩል መሆን መቻል አለበት። መልካም ነው በሁሉም ነገር። እንግዲህ ያውኛ ቤተክርስቲያን ውስጥ ስናድግ ያው እናውቀዋለን ያለውን ቻሌንጅ አይደለ? ብዙ ጊዜ ለአምልኮ ማቴጂ የሚመስለው ማህበረሰብ ነው። እግዚአብሔርን ለማመስገን ማቴጂ የሚመስለው ማህበረሰብ ብዙ ነው አይደለ? እግዚአብሔር የረዳው ካልሆነ በስተቀር ሁሉም ሰው በዚህ መንገድ ስታየው መልካም ሆኖ ሳለ መልካም የሚመስል ነገር ሆኖ ሳለ አንዳንዴ ልብሽን በቃ የሚያሳዝን በቃ ማለት እኔ እግዚአብሔርን ማመስገን አልችልም፣ ማምለክ አልችልም የሚሉ ጥያቄዎች የሚፈጠርብሽ ጊዜ አለ። ግን ይሄኛው እንግዲህ ወደዚህ ስንመጣ ይሄ አርት ኤግዚቢሽን አካል ጉዳተኛው ራሱ ደግሞ ወጥቶ በተለይ እነዚህ ተጽዕኖ ያመጡት ደግሞ በደንብ ያለውን ቻሌንጅ ያለውን መልካም ነገር በስዕል መግለጽ እንዲችሉ የተዘጋጀ አርት ኤግዚቢሽን ነው። ከርዕሱ ጀምሮ ነገን አብረን እንሳል ነው፣ ነጋችንን እናሳምረው ነው፣ ነጋችንን ውብ እናድርገው ነው። ስለዚህ በዛ መንገድ እያንዳንዱ እንግዲህ ከባባድ ሐሳብ ነው ያመጡት። እንዲያውም በርካቶቹ መተንፈሻ መድረክ አዘጋጅሽልን ያለው ማለት ምንናገርበት ድምጻችንን ምናሰማበት መድረክ ሆነልን ያሉትና እንዳየሽው በጣም እጅግ በጣም አንዳንዱ ልብ የሚነካ አንዳንዱ ደግሞ ነገ ኢትዮጵያ በተለይ አካል ጉዳተኛ ላይ የሆነው ማህበረሰብ ምን አይነት ሀገር መሆን መቻል አለባት
አይደለ? ብዙ ምኞቱን የሳላለ አገሬን ይሄ ብትሆንልኝ በቃ ብሎ የሳላለ እንግዲህ በራሳቸው ደግሞ በህይወታቸው የደረሰባቸውን ነገር ነገ በሌላው እንዳይደገም የሳሉ አሉ አይደለ? ብዙ በርካታ መንፈሳዊ ነገሮችን ስለዋል በተለያየ መንገድ ያለው እንግዲህ ተጽዕኖውንም መልካም ነገሩንም በስዕል አቅርበዋል። እንግዲህ ያው ክፍለ ሀገርን ጨምሮ የተለያየ ቦታ ላይ እንደገና ድጋሚ ለማህበረሰቡ የሚቀርብ ነው። በተደጋጋሚ ለበርካታ ሰዎች መልእክቱ መድረስ ያለበት ነው። እንግዲህ ይሄንን ደግሞ ያው እንገልጻለን በሚቀጥለው በደንብ ደግሞ መታየት እንዲችል ብዙ እንግዲህ የሀገራችን ህዝብ ደግሞ መጎብኘት እንዲችልና እንዲጠቀም ያንን እናደርጋለን። ይሄን ይመስላል። ያ አብረን ለትውልድ የሚለው መጽሐፍ የእያንዳንዱ የስልሳዎቹ ባዮግራፊ ነው የተጻፈው። አብረን ለትውልድ ይላል። እንደምትመለከቱት ዊልቸር ላይ የተቀመጠች ሴት አለች። እንግዲህ እዚህ ጋር የባስኬትቦል ምልክቶችን ያሳየ ነው። እንግዲህ አካል ጉዳተኛዋ እንግዲህ እዚህ ውስጥ ለመክተት ነው እየወረወረች ያለችው። አብረን ለትውልድ ማለት ነው። አካል ጉዳተኛው ራሱ የራሱን ድርሻ መወጣት አለበት። ማህበረሰቡን ማስተማር አለበት። ለለውጡ ነገ ላለው ለውጥ የኛም ድርሻ ነው ማስተማር። በማስተማር ማመን መቻል አለብን። ግንዛቤ በመስጠት ለማህበረሰቡ ማመን መቻል አለብን። ስለዚህ እዚህ ውስጥ የ60 ተጽዕኖ ያመጡ በኢትዮጵያ ውስጥ አካል ጉዳተኞች አጭር የህይወት ታሪክ ነው። ይሄ መጽሐፍ እንግዲህ በቅርቡ በኃይሌ ግራንድ መጋቢት 20 ከ8 ሰዓት ጀምሮ የሚመረቅ መጽሐፍ ነው። በርካታ እንግዲህ እዚህ ውስጥ ያሉ ባለታሪኮች በተገኙበት እንግዶች በተገኙበት ይህ መጽሐፍ ይመረቃል። እንግዲህ ያው ባለን ነገር እግዚአብሔር በሰጠን ነገር ትውልዳችንን መለወጥ ማስተማር ግንዛቤ ማግኘት እንዲችል ምክንያቱ ሰው መቼም የእግዚአብሔር ቃል ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል እና እውቀት ያስፈልገናል። በእውቀት መራመድ አለብን። በእውቀት ማህበረሰቡን ማስተማር አለብን። እንግዲህ እዚህ ውስጥ በበርካታ ችግር ውስጥ ያለፉ ሰው በዚህ ህይወት አልፎ እዚህ ቦታ ይገኛል የምንላቸው ሰዎች ይገኙበታል። እጅግ በጣም እንግዲህ ይህንን መጽሐፍ ሳዘጋጅ መጀመሪያ አካባቢ ለአርት ኤግዚቢሽን አጫጭር የነሱን የህይወት ታሪክ ፈልጌ ነው የደወልኩትና የጠየቅኩት ለሁሉም አካል ጉዳተኞች። ግን አንዳንዶቹ በጣም አስደንጋጭ የሆነ ነገር መናገር ጀመሩ እና ከዛ በኋላ ለመጽሔት ነው ለዚህኛው ይሄኛው ነው መጽሔቱ። እንግዲህ ይሄ የ60ዎቹ አካል ጉዳተኞች መጽሔት ነው። እንግዲህ እንደምትመለከቱት ይሄ ከሳሉት ስዕል ጋር አብሮ የተዘጋጀ ነው። ግን ለዚህ መጽሔት ነው አጫጭር የነሱን እስኪ በምን ሙያ ውስጥ ነው ያላችሁት ምንድነው በሚል ትንሽ ታሪኮች ነው የጠየኳቸው። ግን በጣም አስደንጋጭ የሆነ ነገር ነው መናገር የጀመሩት። ከዛ በኋላ ነው እንደገና ጌታ ሐሳቡን ይሰጠኝ። ይሄ ነገር መሰራት ያለበት በመጽሐፍ ነው፣ የነዚህ ሰዎች ታሪክ መውጣት አለበት በሚል እንደው ግን በዚሁ ጥያቄን ላንሳና ለምዬ ይሄ መጽሐፍ ጽፌ ያው አስቸጋሪ ከነበሩት አንዷ እኔ ነበርኩኝ። በጊዜው አላደረስኩም። ግን በጣም የብዙዎችን ታሪክ እየሰማሽ እንደገና የጻፉልሽን ኤዲት እያደረግሽ ብዙ አይተሻችኋልና እንደው በፍጹም አረሳው። በቃ ይሄ ታሪክ በጣም ነክቶኛል። እንደዚህም አለ እንዴ ያልሽበት ታሪክ አለ ማንነታቸውን ሳንገልጽ ግን እንደው በጣም የተነካሽበት ነገር ካለ እንደው በቃ ይሄን መጽሐፍ ጽፌ ሰው በዚህን ያህል መጠን ሰፈር ያደርጋሉ ያልሽበት ነገር ካለ ትንሽ አጫጭ። በጣም ከባባድ ነው ማለት እዚህ መጽሐፍ ላይ የሰፈሩት ታሪኮች አንዳንዱ በጣም አይምሮሽን የሚነካ ነው። እኔ በርካቶቹን ኢንተርቪው ያደረኳቸው። ከዛ ኢንተርቪው ከተደረገ በኋላ እንደገና ታሪካቸው ሪከርድ ተደርጎ ተጽፎ ነው ይሄ መጽሐፍ የተዘጋጀውና ማለት እንደገና የነሱን ኢንተርቪው ያደርግ ብዙ ጊዜ ማታ ነበረ ደውዬ ተቀጣጣረን ኢንተርቪው ማደርገውና አንቺንም
ግን በጣም ነው በቃ ማለት እኔ ራሱ በቃ እግዚአብሔር ብዙ ነገር አስተማረኝ ማለት ብዙ ነገር ተማርኩኝ። ያንዳንዶቹ ህይወት እንዴ እግዚአብሔር ሆይ ብዬ በቃ በጣም ለተደጋጋሚ ቀናቶች እግዚአብሔርን አመሰገንኩኝ። ማለት እግዚአብሔር ረድቶኝ መልካም ቤተሰቦች ሰጥቶኝ በመልካም ስብዕና ማደግ ስለቻልኩኝ ማለት ሁሌ የእግሬን መጎዳት ስላላወሩ ሁሌ የተጎዳ ነገሬን ስላላጎሉት በደንብ እነሱ ያጎሉት አይምሮዬን ነው። በጣም ያድናቆት ቃል እየተናገሩ አንቺ በጣም ትልቅ ቦታ ላይ ነው የምትደርሺ እያሉ እየተናገሩ እና ምሳሌ ላይ ያው የእግዚአብሔር ቃል ህይወትም ሞትም በምላስ እጅ ናት ይላል። መግደልም የምንችለው በንግግራችን ነው፣ ማንሳትም የምንችለው በንግግራችን ነው። የህይወትና የሞት ያህል እንደሆነ ነው የእግዚአብሔር ቃል የሚናገረውና ያ የተነገረው ነገር ነው በእኔ ላይ የሆነውና ማለት ህይወት የዘራው አይምሮዬን ጤነኛ ያደረገው መስራት እንዲችል ያደረገው ለካ ደግሞ በቃ ሁሌ በዚህ ውስጥ ላሉ ሰዎች ሁሌ ጉዳትን የሚያሳይ ነገር ከእይታ ጀምሮ ከሀዘኔታ ጀምሮ ከየትኛውም ነገር ለካ ይሄንን ጉዳተኛ የሚያደርገው አይምሮን ነው እግርን አይደለም። እና እዚህ ውስጥ በጣም ደግሞ ልቤን ከነካኝ አንድ ሰው አጭር በቃ ልቤ ውስጥ ከቀሩት እጅግ በጣም በርካታ ነው። ግን አንደኛው የነገረኝ ወለጋ ውስጥ የተወለደ ሰው ነው። አሁን ያለው ነጋዴ ነው፣ እዚህ አዲስ አበባ ነው ያለው። አንድ ቀን እስኪ በጣም በቃ አዝኜበት የዋልኩት ቀን ነው የምትለው የደረሰበት አረሳው የምትለው ምንድን ነው የሚል ጥያቄ አለው ባዮግራፊው ውስጥ። ደስ ያላችሁ ቀንና ደግሞ በጣም ያዘናችሁበት ቀን የሚል ጥያቄ ጠየኳቸዋሉና ከዛ ውስጥ ይሄኛው አንድ ቀን አለኝ በተለይ ከጉዳተኛ ከሆንኩ በኋላ እንግዲህ በ21 ዓመቴ ነው ከጉዳተኛ የሆንኩት አለ። ምክንያቱ አልታወቀም፣ እግሮቼ መንቀሳቀስ አልቻሉም። በቃ ስታክ ነው ያደረገዋል። ከዛ ገጠር ውስጥ ነኝ፣ ገበሬ ነኝ እና በጣም ከዛ በኋላ ሕክምና ወንድሞቼ ለመውሰድ ሞከሩ። ምንም በቃ ከዛ በኋላ ግን የተወሰነ ጊዜ ቤት ውስጥ ተቀመጥኩ አለ። እንግዲህ ገጠር እንደምታውቁት ሁሉም ሰው ገበሬ ነው፣ እርሻ ይወጣል። ከዛ በኋላ ወይ ቤት ነው ቁጭ የምውለው፣ ምንም ነገር የለም፣ መብራት የለም፣ ምንም ነገር የለም። በጣም ህይወቱ ከባድ ነው ይላል ሲናገር። አንድ ቀን ግን በጣም የተለየ ነገር ሆነ አለ። እኔና እናቴ ነው የምንውለው። ወንድሞቼ ጠዋት ነው ገበሬዎች ናቸው፣ ለእርሻ በጠዋት ነው የሚወጡትና ማታ ነው የሚመለሱት አለ። ከዛ እናቴ አይ ዛሬ እንኳን ቤት አትውልም አለቻለ። እንደዚህ በቃ ዛሬ እንኳን እዚህ በረንዳ ላይ ውጭ መውጣት አለብህ አለችኝ አለ። እንዴት አድርጌ? በቃ ወንድሞቼ ከመሄዳቸው በፊት ያወጡሃል እዛ ውጭ፣ ፀሐይ ዛሬ አንተን ማግኘት አለበት አለቻለ። ከዛ ወንድሞቼ በቃ እኛ ስንመጣ እናስገባሃለን አሉኝና ተሸክመው የሆነ ድንጋይ አለ እዛ ወስደው አስቀመጡኝ አለ ፀሐይ እንዲያገኝ። ከዛ ሙሉ ቀን ዋልኩ አለ እዛ ቁጭ ብዬ። ባሁን ከቤቱ የተሻለ ነው ዝም ብዬ ትኑና ያለውም ያልፉ ሰዎችን እንደዚህ እርሻ አለ ምን አለ እና ደግሞ ቀን ብዙ ጊዜ የሚንቀሳቀስ ሰው የለም አለ ገጠር ውስጥ። ሁሉም በእርሻ አሳልፎ ወደ 11 ሰዓት አካባቢ ነው ሰው በርካታው ይመለሰዋል። ከዛ በኋላ ያን ቀን ወደ ግማሽ ሰዓት አካባቢ ወደ 7 ሰዓት አካባቢ አለ ድሮፍ የሆነ ዝናብ መጣል። ከዛ እናቴ ሊዘንብ ነው እንዴ አለቻለ። ወንድሞቼ ስልክ የላቸውም፣ የሚመጡት የታወቀ ነው 11 12 ሰዓት ላይ ነው ከግብርና የሚመጡት። ከዛ እናቴ ዝናብ እኮ ሊዘንብ ነው፣ እኔ ነኝ ያጠፋሁት፣ ዛሬ መውጣት አልነበረብም። ምንም አትጨነቂ፣ ችግር ይዝነብ ችግር የለው። ከዛ ዝናቡ መዝነብ ጀመራል። ከዛ እናቴ በቃ ትወጣለች ትገባለች። ከዛ ምን ማድረግ መጨረሻ ላይ እኔን መሸከም አትችልም፣ ተሸክማ እኔን ማስገባት አትችልም። ሰው ለመጥራት ሞከረች፣ ፈለገች፣ ሰው የሚባል የለም። ከዛ በኋላ ያደረገችው ምንድነው አለ ቤት ውስጥ ያለው ጠቅላላ አለ አንሶላት ያለሽ ላስቲክ
እያመጣች ላይ መጫን ጀመረች። ዝናቡ በጣም መዝነብ ጀመረ አለ። በጣም በረዶ ነው። የቤት ዕቃ አንድም ነገር አልቀራትም እኔን ለመከለል። ስትወጣ ስትገባ እንዳለ ምን ሰሌን የለ ምን የለ። እኔን ዙሪያዬን ስትሸፍን በረዶው እሷ ላይ ያለቃል እና ኋላ ላይ ሳያት ሙሉ ለሙሉ የዘነበው የበረዶ ዝናብ እሷ ላይ ነበር የዘነበው። እኔን ሙሉ ቀን ያገኘችውን ዕቃ እኔን ለመከለል እና ይህንን ቀን በፍጹም በቃ አረሳው ማለት እና በጣም ከባድ ነው። ይህንን ስታይ ያው አንዳንዴ በብዙ መከራ ውስጥ ብንሆን በብዙ ከባድ የምንለው እኛ ከበደን ነገር ቢሆን በጣም ደግሞ የከፋ በጣም ብዙ ነገር አለና እግዚአብሔርን ማመስገን መልካም ነው። በምናልፍበት ቦታ ሁሉ ጌታን ማመስገን፣ በምስጋና ህይወት ውስጥ መኖር መልካም ነው። ምክንያቱም ብዙ ደግሞ ያልሰማናቸው ከባድ ነገሮች አሉ በሰው ህይወት የሚያልፍ። ይሄ መጽሐፍ አሁን በጣም በቃ ማለት ሰው በዚህ ህይወት ይኖራል የምትያቸው ሰዎች አሉ። በዚህ ህይወት አልፎ ይደርሳል የምትያቸው ሰዎች አሉ እና እግዚአብሔር ይመስገን የምንማርበት ነው። ህይወታችንን የምንለውጥበት ነው። ደግሞ በመልካም ስብዕና ደግሞ የምንኖርበት ህይወት የምናገኝበት ነው፣ የምንማርበት ነውና ብቻ በምስጋና ህይወት ውስጥ መኖር መልካም ነው ነው የምለው። እግዚአብሔር ይመስገን። በጣም የሚደንቅ ነው። ውድ ተመልካቾቻችን እኔ ራሱ ኢሞሽናል ሆንኩኝ። ይሄንን መጽሐፍ አብረን ለትውልድን በእውነት እንድትገዙት እንድታነቡት እንዳለችው ነው። አንዳንድ ጊዜ የሰዎችን ስናይ ነው የምናመሰግነው። ሰዎች በምን ያህል መንገድ ውስጥ እያለፉ እንደሆነ ስናይ ነው እግዚአብሔርን በእኛ ህይወት የምናመሰግነው። ሌላው ደግሞ እግዚአብሔር ለካ እንደዚህም ያኖራል ብለን ደግሞ በጣም የምንደነቀው በእግዚአብሔር ማዳን የምንደነቀው እነዚህን ሰዎች ስናይ ነው። እኔ አንዳንድ ጊዜ ራሴን ችግራይና ከኔ ባሱ ደግሞ ሰዎች ሳይ በቃ በጣም ነው የምደነቀው። ጌታ እነዚህንም እያኖረ በጣም እደነቃለሁና ይህንን መጽሐፍ በእውነት ገዝታችሁ እንድታነቡት በጣም ነው አፕሪሼት ማድረጋችሁ። ትማሩበታላችሁ፣ እግዚአብሔርንም ታመሰግኑበታላችሁ፣ የራሳችሁንም ህይወት ትመረምሩበታላችሁና አብረን ለትውልድን መጽሐፍ እንድትገዙ በጣም ነው አፕሪሼት ማድረገው። ዓለም የት ይግዙ፣ የት ያገኛሉ፣ መቼ ነው የሚመረቀው፣ ቀኑን ሰዓቱን በትክክል ንገሪያቸውና ኢንቫይት እናርጋቸው እንዲመጡ እንፈልጋለን። እሺ እንግዲህ መጽሐፉ የሚመረቀው በኃይሌ ግራንድ ነው። መጋቢት 20 ነው ከቀኑ 8 ሰዓት መጽሐፉ ይመረቃል። እንግዲህ በርካታ ባለ ታሪኮቹም እዛው ይገኛሉ። እንድትመጡ እንድታበረታቱ ደግሞም እንድትማሩ እንጋብዛለን። በኃይሌ ግራንድ መጋቢት 20 ከ8 ሰዓት ጀምሮ መምጣት የምትፈልጉ መገኘት ትችላላችሁ። ይህንን መጽሐፍም እዛው ታገኛላችሁ። እንግዲህ ለጊዜው በዓለም ጋለሪ እኔ በምሰራበት አካባቢ ገርጂ ታክሲ ተራ እዛ መጽሐፉ ይገኛል። እንዲሁም ደግሞ በቀጣይ የሚገኝበትንም በደንብ እናሳውቃለን። ለጊዜው ግን እንግዲህ ስልኬንም ማስቀመጥ ከተቻለ በስልኬ ደውላችሁ ገርጂ ታክሲ ተራ ላይ መታችሁ እኔንም መጎብኘት እንዲሁም ደግሞ መጽሐፉንም ማግኘት ትችላላችሁ። በስልክ ቁጥሬ መደወል ትችላላችሁ። ይሄንን መጽሐፍ የምንገዛው ለራሳችን ብለን ነው። ራሳችሁ ለመጥቀም ብላችሁ ግዙ፣ አንብቡት። በተለይ ደግሞ አካል ጉዳተኛ ልጆች ያሏችሁ ዛሬ የደረሱትን ልጆች ሰዎች እያዩ አፕሪሺየት እንዲሆኑ ለልጆቻችሁ ይሄንን መጽሐፍ ብትገዙላቸው በጣም ነው ማበረታታው። እኔን በጣም ከጠቀመኝ ድሮ የማያቸው የነኒክ ባዮግራፊ ስብከቶች ምናምን በጣም ነበር ኢንካሬጅ የሚያደርጉኝና ከኛ የሚበልጡ የተሻሉትን ሰዎች በማየት እኛ እንበረታታለን። ስለዚህ አካል ጉዳተኛ ልጆች ያሏችሁ፣ ዘመድ ያላችሁ በዙሪያችሁ መቼስ አካል ጉዳተኛ በጣም ብዙ ነው ያለውና እየገዛችሁ ለነሱም ስጧቸው፣ እናንተም እንድታነቡት እና በመጋቢት 20 ደግሞ ኃይሌ ግራንድ ሆቴል መታችሁ
እንድታገኙን እንድትጎበኙን መጽሐፉን እንድትገዙ እኛም ጥሪያችንን እንደ ብርሃን ሾው እናስተላልፋለን። ስለምትከታተሉን ደግሞ በጣም እናመሰግናለን። ስለምትገዙትም ጭምር እግዚአብሔር አምላክ ይባርካችሁ እንላለን። ወደ አንቺ ተመለስ ባለምዬ። እኔ አሁን ደግሞ ላነሳ የፈለኩት ስለ ቤተ እምነቶች ነው። እንደ አጠቃላይ ቤተ እምነቶች ለአካል ጉዳተኛ እያደረጉት ያሉትን በአካል በዛ በየቤተ እምነቱ በጣም ብዙ እምነቶች በኢትዮጵያ አሉ። ብዙዎችን ጓደኞች አሉን፣ ዘመዶች አሉን እና እየተደረገ ያለውን ነገር በቅርብ ታያለሽ። ደግሞ አንቺ በጣም ብዙ አካል ጉዳተኛ ወደ አንቺ ይመጣል ከስራሽም አንጻርና ምን ያለሽ አሁን እየተደረገ ስላለው በቤተ እምነቶች መካከል በዛ ውስጥ ለአካል ጉዳተኞች የሚሰሩትን ነገር እንደው በቂ ነው እንደው ተጀምሯልስ ብለሽ ታምኛለሽ? ምንድነው አስተያየትሽ? ውድ ተመልካቾቻችን የመጀመሪያው ክፍል ፕሮግራማችን እንደተመለከታችሁት ነበረ። በጣም ቆንጆ ቆይታ ነው ከአለምዬ ጋር እያሳለፍን ያለ ነው። ደግሞ እየተማራችሁም እንደሆነ እርግጠኞች ነን። ክፍል 2 እንዳያመልጣችሁ በሚቀጥለው ሳምንት በሰዓታችሁ እንድትጠብቁን በአክብሮት እንጋብዛለን። እስከ ሳምንት መልካም ሳምንት ይሁንላችሁ።